ከኢትዮጵያ ጫፍ እስከ ጫፍ ህዝቡ በዘማሪነት ያውቀዋል። የወንጌላውያኑ ምልክት እስኪመስል ድረስ የቤተሰባቸው ስም በተነሳ ቁጥር ዘማሪዎቹ የሚል ጥያቄም ይከተላል። ከ3 አስርተ ዓመታት በፊት ከጀመረው የዝማሬ አልበም ጀምሮ እስካሁን ድረስ ተወዳጅ፣ በእጅጉኑ ተደማጭ፣ ለብዙ ሺዎችም ወንጌልን የሰበከና ወደ ጌታ መምጣት ምክንያት የሆነ ነው። በአጭር ቃልም የዘማሪ ዳጊ ጥላሁን ዝማሬዎች ወደ መንፈሱ ዓለም የምንሄድባቸው መንኮራኩሮችም ናቸው። ወደ 3 አስርተ ዓመታት ድረስም የዳጊን መዝሙሮች ያልሰማ ያልተጽናና በሱ ዝማሬዎች ያላመለከ የለም ቢባል ፈጽሞ ማጋነን አይሆንም። ዳጊ ለኢትዮጵያ ቤተክርስቲያን ስለ አምልኮ ያስተማረ ዘማሪ ነው። የሱ ዝማሬ ከሱ ቀጥሎ ለተነሱት ዘማሪዎች ትምህርት ቤትም ናቸው። የምናየው የሚጨበጥ ነገር ከሌለ በመናገርመረምበት ህዝቦች መሃል የአምልኮ መንፈስን የገለጠ ጀግናም ዘማሪ ነው። ሆኖም በትላንትናው ዕለት በጊዮን ሆቴል ባደረገው ደማቅ የዝማሬ ድግስ ላይ የተፈጠረው አስደንጋጭም ሆኗል። ዘማሪ ዳጊ በዝማሬ ኮንሰርቱ ላይ የገጠመው ህዝበ ክርስቲያኑን ያስቆጣውስ ምን ይሆን? ጉዳዩን በዝርዝር ይዘናል፣ ታድምጡታላችሁ። በሌላኛው መረጃችን የቄስ ዶክተር ገመቺስ ደስታ ጉዳይ ከእለት ወደ እለት እጅግ አስከፊ ሁነቶችን ወልዷል። የመካነ ኢየሱስ ቤተክርስቲያን ቄስ የሆኑት ዶክተር ገመቺስ ደስታ ድሃ ሆናችሁ በምድር መቆየታችሁ አስፈላጊ አይደለም በማለት መናገራቸውን ተከትሎ ከትችትና ነቀፌታ በዘለለ ከባድ መዘዝን ወልዶባቸዋል። በቄስ ዶክተር ገመቺስ ላይ የመጣባቸው መዘዝ ምን ይሆን የሚለውን እንዲሁ በመረጃችን ይዘናል። በቆይታችሁ ታድምጡታላችሁ። በሌላኛው መረጃችን በቅርብ ዓመታት ውስጥ በኢትዮጵያ ውስጥ ነብይ ነን የሚሉ ግለሰቦች ቁጥር በከፍተኛ ሁኔታ ጨምሯል። ይህ ክስተትም ከመንፈሳዊ ጉዳይ ባለፈ ማህበራዊ ቀውስ እየሆነ መጥቷል። ከሰሞኑ ጠቅላይ ሚኒስትር ይወርዳሉ፣ ጌታ ሌላ ሰው አስቀምጣለሁ ብሎኛል በማለት ትንቢትን የተናገረው ነቢይ ታምራትም በአነጋጋሪ ጉዳይ አስቸኳይ ምላሽን ሰጥቷል። በምላሹም የሚመለከተው አካል እጁን ሊያስገባበት የሚገባ መሆኑን ይበልጥ ትኩረትንም ስቧል። እኛም ጉዳዩን በተመለከተ የሰጠው ምላሽ እንዲሁም ከመንግስት አካላትም የሚጠበቀውን ጉዳይ በዝርዝር ይዘንላችኋል። በቆይታችሁ ታድምጡታላችሁ። በሌላኛው መረጃችን አነጋጋሪዋ የቀድሞ ባለጸጋዋ ራሷን ነቢይ በማለት የምትጠራው ዘማሪ ዛሬም አትርሱኝ በማለት አነጋጋሪ ቃለ ምልልስ አድርጋለች። ከፕሮቴስታንት ወደ ኦርቶዶክስ ቤተክርስቲያን፣ ከኦርቶዶክስ ወደ አማኞች ህብረት እንዲሁም ድጋሚ ወደ ኦርቶዶክስ ቤተክርስቲያን በመቀየር ሃትሪክ መስራት የቻለችው አትርሱኝ ባያ የቀድሞ የወንጌል አማኝ ዘማሪ ያሁኗ የኦርቶዶክስ ቤተክርስቲያን አቀንቃኝ ውብአለም ከድር ዛሬም በፕሮቴስታንቶች ዘንድ እነዚህ ተግባራቶች ይፈጸማሉ በማለት ያልጠበቀ መልእክትን አጋርታለች። ውብአለም ከድር የተናገረቻቸው መልእክቶች ምን ሆኑ? አሁን ያለችበት ሁኔታስ ምን ይመስላል? የሚሉትን በዝርዝር ይዘናል፣ ታድምጡታላችሁ። በስተመጨረሻም ከጊዜ ወደ ጊዜ የሚሰሙት እጅግ አስደንጋጭ ሆነዋል። የቤተክርስቲያን መስራችና ባለራዕይ ሆነው ዶክተር ነቢይ ፍቃዱ አያሌው በእኔ ደረሰ በእናንተ አይድረስ ሲል አስቸኳይ የጥንቃቄ መልእክትን አስተላልፏል። በነብዩ ላይ የደረሰበት ለህዝበ ክርስቲያኑ የደረሰው አስቸኳይ መልእክት ምን ይሆን? በመረጃችን ይዘናል። በቆይታችሁ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እንዴት ነበረ በፕሮቴስታንት ዓለም ህይወት ውስጥ የነበረሽ አገልግሎት ድርሻሽ፣ የምታደርጊው ነገር ምን ነበረ በዛ ቤት ውስጥ እያለሽ? በፕሮቴስታንት ውስጥ በነበርኩበት ጊዜ በመዝሙር ነበረ የማገለግለው። ዘማሪ ነኝ። አገልግሎቴም በመዝሙር ነበር የማገለግለው። ሁሉም ሀገር ሁሉም ጉባኤ ላይ የምጠራው በመዝሙር ነው። ግን በዛ ሁኔታ ውስጥ እያለው በዛ ሃይማኖት ውስጥ አንድ ነገር አለ። አነጋጋሪዋ የቀድሞ ያለጸጋዋ ራሷን ነቢይ በማለት የምትጠራው ዘማሪ ውብአለም ከድር አትርሱኝ ባያ የቀድሞ ዘማሪ በአንድ ወቅት ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ፕሮቴስታንት እንዲሁም ከፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ሃይማኖቷን በመቀየርም ሃትሪክ መስራት የቻለችና ራሷን ባልተሰጣት የነብይነት ጸጋ በአገልጋዮች በተሰጠኝ ትንቢት አንቺ ነብይ ነሽ፣ ስምሽም ዲቦራ ነሽ በማለትም ራሷን ነቢይ በማድረግ ቤተ ሞሪያ የሚባል ቤተክርስቲያን ሐዋሳ ላይ ያለ ፍቃድ መትከል የቻለች ሲሆን ከሰሞኑ በአንድ የተዋሕዶ ሚዲያ ላይ ከ2 ሰዓት በላይ በሰጠችው ኢንተርቪው ላይ ሙሉውን ማለት በሚቻል መልኩ ለፕሮቴስታንት ወይንም ለወንጌል አማኞች ያላትን ጥላቻና ንቀት ባሉባልታ በሚነገሩ የውሸት ወሬዎችም ስትዘባርቅና ስትነዛም ተሰምታለች። ይህም ጌታ ኢየሱስ ልቦና ይስጣት ይብራላት ከማለት ውጪ ሌላ የሚባልም ነገር የለውም።
ከተናገረቻቸው ባጭሩ ለምሳሌ አሁን ተሰሚነት ያላቸው ትልልቅ ነቢያት የሚባሉ አሉ ብዙ ምዕመን ያላቸውና ሃይማኖቱም ሙሉ ምዕመኑ የሚከተላቸው ተቀባይነት ያላቸው በዛ ሃይማኖትና እነዛ ሰዎች የነብይነት ደረጃ ላይ ያሉ በቃ ትልቅ ነብይ ናቸው የሚባሉ ናቸው እነሱ ይቀቡሃል ዘይት ያፈሱብሃል እና አንተ ነብይ ነህ ከዛሬ ጀምሮ አንተ ነብይ አድርጌ ሾሜሃለሁ ብሎ ያ ነብይ አንተን ከቀባ በቃ አንተ ከዛ ጊዜ በኋላ ነብይ ነው የምትሆነው ማመን ነው በቃ ምክንያቱም አሜን ብለ ምክንያቱም ሁሉም ሰው ያ ሰው በቀባኝ ብሎ እዛ ነብይ ለምሳሌ አሁን እነሱ ራሳቸው ኢትዮጵያ ውስጥ ያለውን ትልልቅ ነቢያት የሚባሉ ቅባት ፍለጋ ብለው ሌላ ሀገር ይሄዳሉ ናይጄሪያ ይሄዳሉና እውነት ለመናገር ያው ቅባቱ እውነተኛ ነው አልልም አይደለም ግን እነሱም ከሚያገለግሉት አገልግሎት የበለጠ ለመጨመር ቆይ ተቀብቼ ልምጣ ብለው ናይጄሪያ ድረስ ይሄዳሉ ልክ እንደዛው ደግሞ እኛ ኢትዮጵያ ውስጥ ያለን ደግሞ ኢትዮጵያ ውስጥ ያሉ ትልልቅ ነቢያት ጋር ሁሉም ሄዶ ነብይ መሆን የሚፈልግ ዘማሪ መሆን የሚፈልግ ፓስተር መሆን የሚፈልግ በቃ ትልልቆቹ ጋር ነው ሄዶ ቀባኝ አይነት ነገር ያለውና የፕሮቴስታንት ነቢያቶች ናይጄሪያ ይሄዳሉ እኛ ደግሞ እነሱ ጋር እንሄዳለን የሚነገሩት አብዛኛው የውሸት ትንቢቶች ናቸው ጴንጤ ቤት ጭፈራ ነው እኔ ተሰጠኝ የነብይነት ጸጋ የውሸት ነው ድሮ ጴንጤ ያለው ተደብቄ ወደ ተዋህዶ ቤተክርስቲያን እየሄድኩኝ ሰንበት ማር ነበር አሁን በሚዲያ ላይ የሚታዩ አብዛኛው ነቢያቶች ሐሰተኛ ናቸው ድሮ ምንም ሰላም የለኝም ነበር አሁን ሰላም አግኝቻለሁ አለባበሳቸው ልክ ያልሆነ ነው ዘይት ውሃ ጨው አሻሽጥ ነበር ጴንጤዎች ይሰድቡኝ ነበር እኔም በእልህና በጥላቻ ወደ ተዋህዶ እንድመጣ አድርጎኛል መንፈሳዊ ዕውቀት ላይ ብዙም አይደለም በወቅቱ ሳገለግል የነበረው በሞቅታ ነው የማገለግለው በማለትም በሚዲያ ላይ ቀርባ ሐሳቧን የገለጸች ሲሆን እንዲሁ በተመሳሳይ ደግሞ በአንድ ወቅት ላይ ደግሞ ከኦርቶዶክስ ወደ ፕሮቴስታንት ተመልሳ ስትመጣ እንዲም ብላ ተናግራ ነበር ሰይጣን ጥሎኝ ወድቄ ነበር አሁን ግን ወደ ጌታ ቤት በንስሐ ተመልሻለሁ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ማርያም አርጋለች ያልኩት ያለምንም ማስረጃ ነው በጥፋት መንገድ ላይ ነበርኩ አሁን ግን እውነት በርቶልኛል ወደ እውነተኛው ወደ ሆነው ጌታ ኢየሱስ ክርስቶስ ተመልሻለሁ በማለትም ከዚህ ቀደም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ወንጌል አማኞች ህብረት በድጋሚ በንስሐ ስትቀላቀል ይህን ተናግራ ነበር ሆኖም ግን አሁን ላይ በድጋሚ በወንጌል አማኞች ቤተ እምነት ውስጥ እንዲያሉ ተግባራቶች ይፈጸማሉ በማለትም ከእውነት የራቀ ፈጽሞ ውሸትን የተላበሰ ንግግር በመናገርም የወንጌል አማኙን ስትተችም ተደምጧል ታዲያ በቀጣይስ በንስሐ ስትመለስ ምን ትለን ይሆን የሚለው ለሷ እይተውን እኛ ወደ ቀጣይ መረጃችን አለፍን ጦርነት የሚበዛበት ሰፈር የት ነው ደሃ ሰፈር ሌባ የሚበዛበት የት ነው ደሃ ሰፈር ስርቆት የሚበዛው የት ነው ደሃ ሰፈር በሽታ የሚበዛው የት ነው ደሃ ሰፈር አንድ በጣም ልገዛው የምፈልገው የጓጓሁበት ቦታ ነበረ ትልቅ ነገር ልገዛ እየጓጓው እዚህ መጣው ባለፈው ያገለገልኩ እና ልክ የስጦታ እድል ሲመጣ ስጡ ሲባል ልክ ስሰጥ ግዛል ወጣው ገዛው የመካነ ኢየሱስ ቤተክርስቲያን ቄስ የሆኑት ዶክተር ገመቺስ ደሃ ሆናችሁ በመድር መቆየታችሁ አስፈላጊ አይደለም በማለት መናገራቸውን ተከትሎ ከትችትና ነቀፌታ በዘለለ ከባድ መዘዝን ወልዶባቸዋል በቄስ ዶክተር ገመቺስ አንደበት የተነገረው ንግግር ዛሬ ላይም በመምህር ረዳት ፕሮፌሰር አሰፋ ወዳጆ አንደበትም ትችትም ተሰንዝሮበታል አሰፋ ወዳጆም በማህበራዊ ትስስር ገጻቸው ላይ ያሰፈሩት መልእክት እንደሚለው ከሆነም ኢየሱስ በአገልግሎት ዘመን ድሆችን ሌቦች ሰራቂዎች ብሎ አልፈረጃቸውም የድሆች ወዳጅና ጠበቃ ነበር እንጂ ዶክተር ገመቺስ ያከማቹትን ሀብት ለድሆች ኢትዮጵያ አከፋፍለው ለድሆች ሰጥተው ጌታን ይከተላሉ የሚል ተስፋ አለኝ ስርቆትና ሌብነት የሚበዛው በድሆች ሰፈር ነው የሚባለው ነገር በበቂ ተጨባጭ ማስረጃ የተደገፈ ካለመሆኑም በላይ ድሆችን በጅምላ ሌቦች ሰራቂዎችና መንደራቸውን በጅምላም የሌባ ሰራቂዎች ዋሻ ነው ብሎ የመፈረጅ የባለጸጋዎች አድሏዊ አይዲዮሎጂም ነው ድሆች ሁሉ ሌቦች ሰራቂዎች አለመሆናቸውን ጤናማ አስተሳሰብ ያለው ሰው ሁሉ ይገነዘባል በሌላ በኩል የብዙ ባለሀብቶች ሀብት ምንጭም ስርቆት ሌብነት መሆኑ የሚካድ አይደለም በጣም ብዙ ሀብታሞች ድሆችን ዘርፈው ሰርቀው አታለው ጨቁነው አጭበርብረው ሀብት ያካበቱ የሚያካብቱ መሆናቸው ዓለም አቀፍ እውነታ ነው በዓለማችን ከባባድ የሌብነት ስርቆት ማጭበርበር ወንጀል የሚፈጽሙት ድሆች ምስኪኖች አይደሉም ከእያንዳንዱ ሀብት በስተጀርባ የሆነ ወንጀል አለ ይባልስ የለ ሀብታሞች ብዙ ሰዎችን ወደ ድህነት አረንቋ ይከታሉ ብዙ ሰዎች ለድህነት ጉስቁልናና ህመም የሚዳረጉትም በእነዚህ ምክንያት ነው
ኢየሱስ ክርስቶስ በአገልግሎት ዘመኑ ድሆችን ሌቦች፣ ሰራቂዎች ብሎ አልፈረጃቸውም፣ አላገለላቸውም። የድሆች ወዳጅና ጠበቃ ነበር እንጂ። በአንጻሩ ጌታ ኢየሱስ ክርስቶስ ባለጠጎችን፣ ቀራጮች፣ ነጋዴዎችን አብዝቶ ይወቅሳቸው ነበር። ድሆችን አትጨቁኑ፣ ራሩላቸው፣ ሀብታሞቹን ለድሆች አከፋፍሏቸው፣ ስጡ ብሎም ያዛቸውም ነበር። በዩኤስ በአንድ ወቅት ላይ ቅቡልነት ያገኘ ዘ ካልቸር ኦፍ ፖቨርቲ የሚል አድሏዊ አንትሮፖሎጂካል ቲዮሪም ነበር። ይህ ቲዮሪም ለሀብታሞች ያደላ በመሆኑ ተረጋግጦ ቅቡልነትንም አጥቷል። የዶክተር ገመቺስ እሳቤ መጽሐፍ ቅዱሳዊ መሰረት የለውም። ዘ ካልቸር ኦፍ ፖቨርቲ ቲዮሪ የሚያቀነቅኑ ይመስለኛል። የሆነው ሆኖ ዶክተር ገመቺስ ያከማቹትን ሀብት ለድሆች ኢትዮጵያ አከፋፍለው ለድሆች ሰጥተው ጌታን ይከተላሉ የሚል ተስፋ አለኝ በማለትም ታዋቂው የሰብአዊ መብት ተሟጋች ተመራማሪ እንዲሁም መምህር ረዳት ፕሮፌሰር አሰፋ ወዳጆም በቄስ ዶክተር ገመቺስ ደስታ ንግግር ላይ እንዲህ ባለ መልኩ ሀሳባቸውን አጋርተዋል። ታዲያ የቄስ ዶክተር ገመቺስ ንግግርም ከተራ ግለሰብ እስከ ባለስልጣናት ድረስ እያነጋገረ ያለ ጉዳይ መሆኑ በግልጽ ያሳበቀም ነው። ይህም ሆኖ ባለበት ግን ቄስ ዶክተር ገመቺስ ደስታ አሁንም ድረስ በአደባባይ ወጥተው ይቅርታ አለመጠየቃቸውም ተገልጿል። ታዲያ ከጉዳዩ ጋር ተያይዞ ሌሎች የሚወጡ መረጃዎች ካሉ እኛም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ወንድማችን ዘማሪ ዳጊ ጥላሁን እጹብ ድንቅ የሆነ የቤተክርስቲያን ስጦታ ትልቅ የዝማሬ ጸጋ ያለበት የቅኔ ዕቃ መጽሐፍ ቅዱስን በዜማ የሚተርክ ድንቅ ወንድምም ነው። ዘማሪ ዳጊ በስደት ሀገር በማይመች ሁኔታ ተሰምተው የማይጠገቡ ተደምጠው የማይሰለቹ ዝማሬን አድርሶናል። ለሚሊዮኖች በረከት ለእልፎችም የመጽናናት ምክንያት የሆነ ወንድምም ነው። ይህ ተወዳጅ ወንድምም በትናንትናው ዕለት በጊዮን ሆቴል እጅግ ድንቅ የዝማሬ ድግስን አድርሶናል። ይህ የሆነ ባለበት ስለ ዘማሪ ዳጊ ጥላሁን የተሰማው ሌላ ታሪክንም ወልዷል። የኛ ቤት ጉድ እኮ አያልቅም። አንዳንዴ ብዙ ፖሊስና ህብረተሰብ ላይ መቅረብ ያለባቸው ሰዎች መድረክ ላይ ቆመው ሲያገለግሉ ጭራሽ በር ላይ ቆመው የቤቱ አዛዥ ናዛዥም ሲሆኑ ታያለ። ናርሲስት የሚለው ቃል ስሰማ መጀመሪያ ፊቴ ላይ የሚመጣልኝ ዳጊ ነው። የልጆቹን እናት በሐሰት ከሶ ልጆቿን ብቻዋን እንድታሳድግ ፈርዱባት ሲያበቃ ልክ አይደለም ብለው የመሰከሩበትን የሳር ቤት ሙሉ ወንጌል ሽማግሌዎችንም ራሳቸውን ከሶ ፍርድ ቤት የገተረ ጀግና ነው። ይህን ሁሉ ችላ አፏን ዘግታ ቤቷ የተቀመጠችውን የልጆቹን እናት 80 ሚስቱን መፍታቱና ከተለያዩ ሴቶች ጋር በዝሙት ዓለም መንከራተቱ ሳያንስ የገዛ ልጁን ሳይቀር ከሌላ ሰው ነው የወለደችው ብሎም ስሟን እስኩዳኛው እንዳይታደስ አድርጎ አጥፍቶና አሸማቆ በዲኤንኤ ምርመራ የተረጋገጠ አባትነቱን ሳይቀር በመካድ አንዲት ትንሽዬ ልጅ ላይ አይኑ አረፈ። እሷም የጓደኛው የአውታሩ ከበደ ሚስት እህትም ሆነች። ልጅቷ ገና አንድ ፍሬ ቲኔጀር ብትሆንም የልጆቹን እናትና ልጆቹን አሽቀንጥሮ ከጣለው ዳግማዊ አይን አላመለጠችምና በእጅ በእግር ብሎ ምንም የማታውቀው ልጅ ለሁለተኛ ጊዜ የማያሳድጋት ሴት ልጅ ማስወለዳት። ወዳጆቹ ዘማሪ አውታሩን ጨምሮ ሌሎችም ልጅ የሰጠችን ሴት አግባት ቢሉትም መካድ በለመደ ልቡና አፉም ክዷት ብዙም ሳይቆይ ሌላ ሴት በሐሰት ባፈረሰው በመጀመሪያ ትዳሩ ላይ እንደ ቃሉ አገልጋይ ሌላ ህገወጥ ትዳር የሚሆንን ትዳር መስርቷል። የዳጊ ልማድም የወለደውን ልጅ ክዶ ልጁ ካደገ በኋላ አብሮ ፎቶ መነሳት ነው። ከላይ በምስሉ ላይ የምትመለከቷት ከዘማሪ አውታሩ ከበደ ባለቤት እህት የተወለደች በአባቷ የማደግ እጣ ፈንታ የተነፈጋት ካደገች በኋላ ግን አብራው ፎቶ የተነሳች ንጹህ ነፍስም ናት። የልጆቹን እናስም ለሁለተኛ ትዳሩ ሲባል ቀድሞ መስዋዕት ተደርጓል። የቀድሞ ሚስቱ ላይ እሱ ሁለተኛ እንዲያገባ ቀድሞ የስብና እርድም ፈጽሞባታል። ዛሬ አመታት ነጎዱ። አንድ ምስኪን ሴት ከነ ልጆቿ ቀዝቅዛ ቤት ውስጥ ጥሎና አዋርዶ የሰውን አፍ ወይንም ጌታን ፈርታ ወይም የዳግማዊ ሰባክንድ ቀላማጅ ምላስን ፈርታ ዝም ብላ ልጆቿን ብቻዋን ስታሳድግ እሱ ከወጣቷ ሚስቱ ጋር ኢንተርኔት ላይ በሸነና እያለ የቀድሞ ሚስቱንም ሆነ የሷን ቤተሰብ በየለቱ ዲስሪስፔክት ያደርጋል። ችግሩ ይብቻ አይደለም። ችግሩ ቤተክርስቲያን መጥቶ ደግሞ የቅድስና ሰባኪና የሞራል አስጠባቂ ይሆናል። ይህ ለምንስ ይሆናል? ይህ ለምን ሆነ ብሎ የሚሞግት ነፍስ ያለው ፓስተርና ነብይ ነኝ ባይ የለም። የቀድሞ ሚስቱ ከነልጆቿ የት እንደወደቀች ብሎም የሚያስባት አንድም ታዛቢም የለም። ዳግማዊ ግን ዛሬም ከህይወቱ ያልቀዳውን ቀረርቶ ዝማሬ ብሎ ጭራሽ ድግስ ደግሻለው ኑም ይላል።
ማንንስ ይፈራል? ማንስ ምን ብሎስ ይጠይቃል? እቺኛዋ ሚስቱም የሆነ ጊዜ እድሜዋ ሲገፋ ትደብረውና ስትዘሙት ያስኳት ብሎ አዋርዶ ሌላ ሕፃን ልጅ ፈልጎ ቢያገባም ለዳግማዊ ጥላሁን ሕይወት ይቀጥላል ከእውነተኛው ጌታ የፍርድ መንበር ፊት እስኪቆም ድረስ የሚል ጽሑፍም ሐሳቡንም አስፍረዋል። ታዲያ ይህ ጽሑፍም በፌስቡክ ድረገጽ ላይ ተቀምጦ ብዙዎችም ሐሳብና አስተያየትም እየሰጡበት ይገኛሉ። ታዲያ ይህ በብዙ በማይመች ሁኔታ በስደት ሀገር እያገለገለ የኖረ የዝማሬ ጸጋ የፈሰሰበት ወንድማችን አገልግሎትን ጠላት ሊመታ እየተፈታተነው ይሆናልና ቅዱሳን እንድትጸልዩለት የቤተክርስቲያን መሪዎችም ትኩረት እንድትሰጡ ስንል ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በቅርብ ዓመታት በኢትዮጵያ ውስጥ ነብይነን የሚሉ ግለሰቦች ቁጥር በከፍተኛ ሁኔታ ጨምሯል። ይህ ክስተት ከመንፈሳዊ ጉዳይ ባለፈ ማህበራዊ ቀውስም እየሆነ መጥቷል። ከሰሞኑ ጠቅላይ ሚኒስትር ይወርዳሉ፣ ጌታ ሌላ ሰው አስቀምጣሉ ብሎኛል በማለትም ትንቢት የተናገረው ነቢይ ታምራትም በአነጋጋሪው ጉዳይ ላይ አስቸኳይ ምላሽንም ሰጥቷል። በምላሹ የሚመለከተው አካል እጁን ሊያስገባበት የሚገባ መሆኑም ይበልጥ ትኩረትንም ስቧል። ይህ ራሱን ነቢይ በማለት የሚጠራ ግለሰብ በጉዳዩ ላይ በሰጠው ምላሽም የተናገርኩትን ትንቢት ይዛችሁ ሳልከፍላችሁ ማስታወቂያ የሰራችሁልኝ አመሰግናለሁ። ስለ ሀገሬ እየተሰራ ባለው ለውጥ መሪን ሳላደንቅ አላልፍም። ነገር ግን የተናገርከው ትንቢት ሐሰት ነው፣ ውሸት ነው ለምትሉ ስሙ። እግዚአብሔር ተናግሮ ያልፈጸማቸው ትንቢቶች አሉ በማለትም በጉዳዩ ላይ ሊደመጥ የተገባ ምላሽን ሰጥቷል። ምላሹንም በጥቂቱ ከአንደበቱ አድምጠን ከኔ ጋር በድጋሚ የምንገናኝ ይሆናል። እግዚአብሔር የሚፈራ ወደ እግዚአብሔር የሚጮህ የሚጸልዩ መሪዎችን እግዚአብሔር ስለሰጠን እግዚአብሔርን ደግሞ እጅግ አድርጌ አመሰግናለሁ። ከዚህ በተረፈ በ2017 ትንቢት ተናግረሃል እና ትንቢቱ አልተፈጸመም ውሸታምና ሐሰተኛ ነህ ለምትሉ እግዚአብሔር ተናግሮ ያልተፈጸሙ ትንቢቶች አሉ። እግዚአብሔር ተናግሮ ያልተፈጸሙ ትንቢቶች አሉ ካላችሁ አሉ። ከየት ነው ያመጣው ካላችሁ ከዚህ ከታላቁ መጽሐፍ ከእግዚአብሔር ቃል ነው ምነግራችሁ። አሁን ምነግረውን ቃል ይሄንን አሁን ምነግራችሁን ቃል ለኔ እግዚአብሔር ይነገረኝ ነው። ከዚህ መልእክት ጋር ተያይዞ ነው እግዚአብሔርን የመጀመሪያው መልእክት እግዚአብሔር ስለተናገረኝ ለሁለተኛ ጊዜ እግዚአብሔርን ጠይቄዋለሁና ልክ ጊዜው ሳይደርስ በፊት ነው የጠየቅኩት። አጠገቤ ላሉ ወዳጆች ሁሉ ደግሞ መልእክቱን በጊዜ ላስተላልፍ ሞክሬያለሁ። በሰዓቱ ቪዲዮ እንደዚህ ለመስራት ጊዜው ስላልሆነ ነው ቪዲዮ ያልሰራሁት። ትንቢት እንደሚሻል እግዚአብሔር ቃል ይናገራል። እግዚአብሔር ትንቢትን ሽሮ የሚያስቀጥል አምላክ ነው። በነገስታት ደረጃ ለነገስታቶች እግዚአብሔር እንደዛ መልእክት ያመጣና ሐሳቡ እንደሚቀድ እግዚአብሔር ቃል ለማንሳት ሞክሬያለሁ። ኢትዮጵያም መሪዋም ይቀጥላል የሚል ነው መልእክቴ። ስለዚህ እግዚአብሔር ትንቢትን በምህረቱ ይሽራል። ይህንን መልእክት ለወዳጆቻችሁ ለጓደኞቻችሁ እግዚአብሔር እንደሚናገር አሁን የምናገረው ራሱ ከእግዚአብሔር እንደሆነ የተቆጣችሁ ይህንን መልእክት ስናገር የተረዳችሁ የገባችሁ በሁሉም ሚዲያ በፌስቡክ፣ በቲክታክ፣ በዩቲዩብ ሁሉ ሼር የምታደርጉ ዘንድ እጋብዛለሁ። ታዲያ ነቢይ ታምራትም በቀረበበት ክሱ ዙሪያም የሰጠው ምላሽ ያደመጣችሁትን ይመስል ነበር። ይህ ጉዳይም የምዕራብ አርሲ አስተዳደር የሻሸመኔ የመንግስት አካላት የሀገር መሪ ተሰድቦ ማስታወቂያ ሰርታችሁልኛልን ብሏል። ኃላፊነቱ የዞኑና የሻሸመኔ ከተማ አስተዳደርም ይሆናል። ማስታወቂያም አይደለም የተሰራለት፣ ወንጀል ስለመሆኑ ለሚመለከተው አካል ጥቆማን የተደረገው። ማስታወቂያ ተሰርቶልኛል፣ ከእንግዲህ በደንብ እሰራለሁ የሚል ምላሽም ግለሰቡም ሰጥቷል። በኦሮሚያ ክልል የምዕራብ አርሲ ዞን የሻሸመኔ ከተማ አስተዳደርና ፖሊስ ጭምር በዚህ ጉዳይ የሚሰጠው አካሄድና ምላሽም ህጋዊው ለነገ ለሌላው ትምህርትም ይሆናል። እኛም ጋር እንዲሁ የሚወሰደው ህጋዊ እርምጃ ካለም ከሌለም እየተጠባበቀን ነው። የምዕራብ አርሲ የሻሸመኔ ከተማ አስተዳደርና የጸጥታ አካላት ለህዝቡ ክብር ካላቸው የሚወስዱትን ህጋዊ ሁኔታ ተከታትለንም ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የቤተ ክርስቲያን መስራችና ባለራዕይ የሆነው ዶክተር ነቢይ ፍቃዱ አያሌው በእኔ የደረሰ በእናንተ አይድረስ ሲል አስቸኳይ የጥንቃቄ መልእክትን አስተላልፏል። በነብዩ ላይ የደረሰበት ህዝበ ክርስቲያኑ ሊያደምጠው የተገባ አስቸኳይ መልእክት ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ማስታወቂያ ቤተክርስቲያንን የሚመለከተን ሀገራዊ ማስታወቂያ ነው። በእኔ ላይ ከሆነው ነገር የተነሳ ይህ ማስታወቂያ መናገር ግድ ስለሆነ ብዙዎችም በዚህ ማስታወቂያ አዌር እንደሚሆኑ ስለማውቅ ነው ይህ ማስታወቂያ የምናገረው። ብዙዎቻችሁ በጸሎት እንድትሰሙኝ ነው። ይሄ ነገር የተፈጸመው ታህሳስ 28
ማክሰኞ ቀን ነው። በእንግሊዘኛ ጃንዋሪ 6 ነው። ወደ ቤተክርስቲያን ከመምጣቴ በፊት የገዛሁት ዕቃ ስለነበር ለመክፈል በአካውንቴ ስሞክር አካውንቴ እንደታገደ ነገረኝ። ደወልኩኝ 951 አካውንት ታግዷል ተባልኩኝ። እንግዲህ አስተውሉ፣ የታገደበት ቀን ማክሰኞ ነው። ሮብ በዓል አለ እና እንደ ቤተሰብ አስተዳደራለሁ። ይሄ እንደ ቤተሰብ ብቻ አይደለም፣ እኔ እንደ ቤተክርስቲያን መሪ ለብዙዎችም አባት ነኝ እና የዛ ቀን ታገደ ማለት አካውንት በጣም ከባድ ነው። አሁን እንደ አገር ዲጂታል መገበያያን እያስተዋወቅን ባለንበት ዘመን ላይ እኔ ይህን ነገር ለመከተል በሚሄድበት ጉዞ ዝርዝር ብሮችን ወይ ደግሞ ይሄ የገንዘብ ኖት ብሮችን አላስቀምጥም፣ አልይዝም። እዚህ ያለኝ ብቸኛ አማራጭ አካውንቴ ነው። አካውንቴ ታገደ ማለት ብዙ ነገር እንደታገደ ማሰብ አለባችሁ። ይሄን ነገር ሮብ ቀን በዓል ስለሆነ መሄድ እንደማልችል ተነገረኝ። ሐሙስ ቀን የንግድ ባንክ ዋና ቢሮ ሄጄ ጠየቅኩኝ። ስጠይቅ በብሔራዊ ባንክ አካውንቴ እንደታገደ ተነገረ። ለዚህ ብሔራዊ ባንክ ሐሙስ ቀን ሄድኩኝ። ሐሙስ ቀን ብሔራዊ ባንክ ሄጄ ስጠይቅ ከውጭ ሀገር ብር ተልኮልሃል፣ የተላከው ደግሞ በኢትዮጵያ ብሔራዊ ባንክ ህገ ወጥ ተብለው ወይም ደግሞ ያልተመዘገቡ በኢትዮጵያ ብሔራዊ ባንክ ያልተመዘገቡ የማስተላለፊያ መንገዶችን ተጠቅመው ሰዎች ገንዘብ ልከውልሃልና በዚህ የተነሳ ነው የታገደብህ የሚል መረጃ ተሰጠኝ። ማን እንደላከው አላውቅም፣ ግን ለብዙዎቻችሁ ይጠቅማል ብዬ ስለማስብ ነው። እንግዲህ ታውቃላችሁ ኢትዮጵያኖች በዓለም ዙሪያ ብዙ ዘመድ፣ ቤተሰብ፣ ወዳጅ አለን። እኔ ላይ ደረሰ እናንተ ላይ ምን እንዳይደርስ እንግዲህ ለበዓል ይሆናል የተላከው። የላኩ ሰዎች እግዚአብሔር ይባርካችሁ። ይሄን ማስታወቂያ ስናገር ውጭ ሀገር ሆናችሁ የምትሰሙኝ አሁን ኦንላይን ላይ እየሰማችሁ ያላችሁ ሰዎች በሙሉ ለእናንተም ጭምር ስለሆነ በተለይ ከኢትዮጵያ ውጭ ናችሁ የኛን ፕሮግራም የምትካፈሉ ሰዎች ስላላችሁ እንደዚሁም አካውንት ያላችሁ ሰዎች ይሄን ነገር እንድታውቁ ጭምር ነው። እንደዚሁም ደግሞ እዚህ ያላችሁ ሰዎች እንዲሁም ይሄን ነገር የመስማት እድል ያገኙ መላው የኢትዮጵያ ሕዝቦች በሙሉ ይሄን ነገር በአጽንኦት ሰጠው እንዲከተሉ ስለፈለኩ ነው። እዚህ በተላከው በዛ መንገድ የዩኤስፔ መሰለኛለችኝ አላስታውስም ያስተናገደችኝ እህት ግን የትኛውም ነገር የኢትዮጵያ ብሔራዊ ባንክ ህገ ወጥ ወይም ደግሞ ያልተመዘገቡ ያላቸው የማስተላለፊያ መንገዶች አሉ ወይ ኢትዮጵያ ላይ ያልተመዘገቡ። አሁን እንግዲህ እነዛ ሰዎች ያስተላለፉበት መንገድ በሚኖሩበት ሀገር ላይ ህጋዊ ሊሆን ይችላሉ። በኢትዮጵያ ግን በብሔራዊ ባንክ ህግ መሰረት ህገ ወጥ ስለተባሉ በእነሱ በኩል ማስተላለፍ አካውንታችሁ ማሳገድ ብሎም በህግ የሚያስጠይቅ እንደሆነ ስለተረዳው ይሄን የተረዳውት ነገር ለማገለግለው ህዝብ እንደውም ደግሞ ለመላው ኢትዮጵያዊ መናገር ስለፈለኩ ነው። በዚህ በኩል የምታስተላልፉ ሰዎች ጥንቃቄ እንድትወስዱ የትኛው ነው የተከለከለው ነው የተፈቀደው የሚለውን ደግሞ ለማወቅ የኢትዮጵያ ብሔራዊ ባንክ ፔጅ ውስጥ ገብታችሁ ዝርዝሩን ማየት ትችላላችሁ። በእነዚህ ዝርዝሮች በኩል ለቤተሰቦቻችሁ ለወዳጆቻችሁ እንድትልኩ ለማለት ነው። ምክንያቱም እኔ በማላውቀው ሁኔታ አካውንቴ ታግዷል፣ እስካሁን ታግዷል። መቼ እንደሚለቀቅ አላውቅም። እጄ አስፈርመውኛል። የፈረምኩት ነገር ህጋዊ ባልሆነ መንገድ ሳላውቀው ገንዘብ ተልኮልኛል። በመሰረቱ የኢትዮጵያ ብሔራዊ ባንክ ሌላ አሰራር አምጥቶ እንደዚህ አይነት ነገሮችን የሚለይበት ሙሉ አካውንት ከማገድ ይልቅ የተላከውን ብር የሚይዝበትን አሰራር ቢያበጅ የሚል እኔ የዜጋ ምክር አለኝ። ምክንያቱም የተላከው ለበዓል ነው፣ ግን ለሕክምና የሚላክ ብር ይኖራል። የተለያዩ ጉዳዮች የሚላክ ለፈጣን ጉዳይ የሚላክ ብር ይኖራል። በዚህ በተላከ ብር ውስጥ ሰው ለመርዳት ብሎ በሚያደርገው በዚህ የመላክ ሂደት ውስጥ የሰው ህይወት ሊስተጓጎል ይችላል። መጠቀም የምችልበት አካውንቴ እንዳልጠቀምበት ሆኖ በማላውቀው ነገር ሲታገድ በጣም ያሳዝናል። እናንተም እንደዚህ ሆናችሁ እንዳትስተጓጎሉ ከውጭ ሀገር የሚልኩላችሁ ሰዎች ካሉ ብትነግሯቸው ጥሩ ነው። ከመላካቸው በፊት የኢትዮጵያ ብሔራዊ ባንክ ፔጅ ላይ ገብተው የተፈቀደው የትኛው ነው የሚለውን አይተው በዛ በኩል እንዲልኩ እንድትነግሯቸው ነው። እኔ አሁን አካውንቴ ሲታገድ ነው ራሱ ብር እንደተላከልኝ ያወቅኩት እንጂ ማን እንደላከልኝም አላውቅም። ስንት ያህል ብር እንደተላከልኝም አላውቅም። እነዛ ሰዎችም ለክፋት ብለው በዚህ እንዳልተጠቀሙ አውቃለሁ። እግዚአብሔር ይባርካቸው። እነሱ ግን በዚህ ሂደት ውስጥ የኔ አካውንት ስለታገድ የእናንተም እንዳይታገድ በዚህ ነገር ውስጥ አጽንኦት እንድትሰጡ ለማለት ነው። አካውንት ያላችሁ ሰዎች በሙሉ ሌላ ሀገር ላይ የምትኖሩ ይሄን ነገር በመረዳት አግባብ ባለው መልኩ እንድታረጉ ለማለት እፈልጋለሁ። ይህን ስናገር እንደ አገልጋይ መድረክ ላይ ቆመን የምናገረው ነገር ለብዙዎች ጥቅም ስለሚውል እናንተም ደግሞ እኔ በሄድኩበት መንገድ እንዳትሄዱ፣ እኔ በተጉላላበት መንገድ እንዳትጉላሉ ጭምር ለማስታወቅ ፈልጌ ነው። በራሴ ፈቃደኝነት
ባላደረኩት ነገር ሌላ ሰው ወዶ ባደረገው የኔ ነገር መታገዱ ትንሽ አሳዝኖኛልም ያስከፋልም። አካሄዱና አሰራሩ ላይ ያለውን ግን ፖሊስ የሚያውቁ ሰዎች በዚህ ላይ አጽንኦት ሰጠው ቢሰሩ ግን መልካም ነው ያስባለው። ዜጋን ማጉላላት ጥሩ ስላልሆነ ማህበረሰብ አገልጋይ የሆኑ ተቋማት በሙሉ የማህበረሰብን ነገር ለማገልገል ቀላሉንና የተሻለውን መንገድ ቢያደርጉ ጥሩ ነው። ህገወጥን ለማገድ በሚል ህጋዊ የሆኑ ሰዎችን የማያውቁ ሰዎችን ማጉላላት ጥሩ አይደለምና በዚህ ላይ የሚሰሩ ሰዎች በተለያየ ተቋም ላይ ያሉ ሰዎች ይሄን ነገር አጽንኦት ቢሰጡበት መልካም ስለሆነ ስለዚህ ይሄን ነገር ልዩ ማስታወቂያ አድርጌ ለሁላችሁም እናገራለሁ። ለምታውቋቸው ሰዎች በሙሉ ተናገሩ። በተለይ ከሌላ ሀገር ገንዘብ የሚላክላችሁ ሰዎች ይሄን ነገር አጽንኦት እንድሰጡ ለማለት ነው። እግዚአብሔር ይባርካችሁ። ስለሰማችሁኝ አመሰግናለሁ። የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ